ሮበርት ኪዮሳኪ ፌስቡክ ላይ አንድ ጽሑፍ ጽፎ ተመልክቻለሁ። እንግዲህ ብዙዎቻችሁ የምታውቁት አሜሪካ የሥራ ፈጣሪና ጸሐፊ ነው። ኪዮሳኪ እንግዲህ በአብዛኛው ፑር ዳድ ሪች ዳድ የሚለው መጽሐፍ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በዓለም ላይ ከ40 ሚሊዮን በላይ ኮፒ የተሸጠ መጽሐፍ ነው። በጣም ብዙ ቦታ አለ ሪች ዳድ ፑር ዳድ የሚለው የመጽሐፍ ጉዳይ። ይሄ ፑር ዳድ እና ሪች ዳድ እያለ የሚከፍለው ምንድን ነው? ፑር ዳድ በቃ ድሃ የሚባለው አባት የኪዮሳኪ ባዮሎጂካል አባት ነው። ትክክለኛ ወላጅ አባት ነው። የተማረ ነው። ጠንክሮ የሚሰራ ነው። ግን በፋይናንስ የሚቸገር ነው። በቃ ሪስክ ባለመውሰድ ሴኪሪቲ የሚፈልግ ነው። ስለዚህ በዛ ምክንያት ሀብታም አይደለም። ነገር ግን የጓደኛው የኪዮሳኪ የጓደኛ ደግሞ አባት ሪች ዳድ ብሎ እሱ የሰየመው ያልተማረ ነው። እንደሱ እንደ ወላጅ አባቱ የተማረ አይደለም፣ ያልተማረ ነው። ግን ድፍረት ያለው ስራ ፈጠራ ላይ በጣም ትጉ ነው። ያለውን ገንዘብ ደግሞ ኢንቨስት የሚያደርግ ነው። ስለዚህ ከፑር ዳድ የተማርኩት አለ፣ ከሪች ዳዱ የተማርኩት አለ በሚል ሪች ዳድ ኤንድ ፑር ዳድ የሚባል መጽሐፍ አለው። ይሄ የ79 ዓመት አሜሪካዊ ስራ ፈጣሪና ጸሐፊ ሮበርት ኪዮሳኪ ፌስቡክ ላይ አንድ ጽሑፍ ጽፏል። እሱም የዶላር መጨረሻ መጥቷል ወይ የሚል አይነት ሀሳብ ያለበት ነው። እሱ ብቻ ሳይሆን የዶላር እንኳን አለም የነዳጅና የዓለም ጦርነት ሚስጥርም ያለበትን ሀሳብ ጽፏል። ብዙ ጊዜ ከኢኮኖሚክስ ጋር የሚገናኝ ጉዳይ ስለሆነ የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። ከጽሑፉ ተነስተን የተወሰኑ ሀሳቦች። ቤት መግዛት ህልሞ ነው? እንግዲያውስ ከቴምር ፕሮፐርቲ ህልሙን እውን ልናደርግሎት ነው። በሳር ቤት፣ በቡልጋሪያ፣ በአያት እንዲሁም በመገናኛ ተፈላጊ በሆኑ አካባቢዎች ዘመናዊ አፓርትመንቶችን እየገነባን እንገኛለን። ለኢንቨስትመንት፣ ለቢሮ፣ ለንግድ ሱቆች፣ ለወደፊት የሚተማመኑበትን ንብረት ከቴምር ፕሮፐርቲስ ያገኛሉ። የሚመቹትን የክፍያ አማራጭ በተመጣጣኝ ዋጋ የራስዎን የግሎ መኖሪያ ቤት ያደርጉ። ዛሬ ላይ የሚገዙት ንብረት ነገ ላይ የሚጨምር ንብረት ነውና አይዘንጉት። ለበለጠ መረጃ 0911 13 57 60 በአምላክ ነኝ ከቴምር ፕሮፐርቲ። እንግዲህ እሱ ፓተርን የተወሰኑ ፓተርኖችን ኪዮሳኪ ይገጣጥማል። ለምሳሌ 2000 እንደ ፈረንጆች 2000 ላይ የኢራቅ መሪ የነበረው ሳዳም ሁሴን የሆነ ሀሳብ አምጥቶ ነበር። በቃ የነዳጅ ዘይትን በዶላር አንሸጥም፣ በዶላር ከምንሸጥ ይልቅ በዩሮ እንሸጣለን ብሎ እንቅስቃሴ ጀምሮ ነበር በ2000 ዓመተ ምህረት ማለት ነው። እና ከ3 ዓመት በኋላ አሜሪካ ኢራቅን ወረረች። ብዙ ምክንያቶች ተጠቃለውበታል። የመስከረሙ አንድ ጥቃትም ምክንያት አለበት። ኪዮሳኪን ሀሳብ የሚገዳደሩ ሌሎች ሀሳቦች የሚመጡት ምንድን ነው? ብቸኛው ምክንያት ላይሆን ይችላል። የተወረረው በዚህ ምክንያት ላይሆን ይችላል። ነገር ግን የሰብአዊ ጥሰትም አለበት፣ አውዳሚ ጦር መሳሪያም ተሸክመዋል ምናምን የሚሉ ምክንያቶች ቢደረቡበትም ዋናው ግን ሜን ጉዳይ ይሄ ነው እሱ የሚለው እና ከ3 ዓመት በኋላ አሜሪካ ኢራቅን ወራለች። ምክንያት የተባለው ጅምላ ጨራሽ መሳሪያ አለ ተብሎ ነው። ነገር ግን ከወረረች በኋላ የተረዱት ነገር ቢኖር ዓለምን ያጠፋበታል ተብሎ የሚታሰበው ጅምላ ጨራሽ መሳሪያ አልነበረም ኢራቅ ውስጥ። ግን ከጦርነቱ በኋላ ከወረሩ በኋላ ሳዳም ሁሴንን ከገደሉ በኋላ ግን ነዳጅ ተመልሶ ወደ ዩሮ ይዞር የነበረው በብቸኝነት በዶላር መሸጥ ጀመረ። ስለዚህ ወረሩ፣ ጥሩ መሳሪያ ጉልበታቸውን አሳዩ፣ ዶላራቸውን ሴኪዩር አድርገው መጡ። የኢራቅ ነዳጅ በዶላር እንዲሸጥ አድርገው መጡ ነው ጉዳዩ። የመጀመሪያው ዶቴ ነው። ሌላው 2009 ላይ እንግዲህ በሊቢያ ጋዳፊ እንግዲህ ይገዳደር ነበር አለም ጋዳፊ የአሜሪካ ዌስተርኖቹን ይገዳደር ነበርና በጣም በነዳጅ የበለጸገ የኖርዝ አፍሪካ ሀገር ነች ሊቢያ። እና ዲናር የተባለ የወርቅ ሳንቲም እንዲፈጠር ሀሳብ አምጥቶ ነበረ ጋዳፊ ማለት ነው። ለምን የአፍሪካ ሀገራት ዶላር ሳያስፈልጋቸው ዘይትን እንዲገበያዩበት፣ በቃ የነዳጅ ዘይትን እንዲገበያዩበት የሚያግዝ የወርቅ ገንዘብ ነው አስቦ የነበረው፣ የወርቅ ሳንቲም ነበር አስቦ የነበረው። ይሄ ደግሞ ዶላር ከነዳጅ ግብይት ስርዓት ውስጥ እንዲወጣ የሚያደርግ ነው። ብዙ የአፍሪካ ሀገራት ደግሞ የዶላር እጥረት ስላለባቸው
ይህን ሀሳብ ሊከተሉት የሚችሉት አይነት ሀሳብ ነው። እንደዚህ ባለ በሶስተኛ ዓመቱ ላይ 2011 ላይ ሌሎች ብዙ ምክንያቶችም ተጠቃለሉበት፣ ግን ኔቶ ሊቢያን ወረረ። ሊቢያ ላይ ወረራ አደረገ። ብዙ ምክንያቶች ጨምረውበታል፣ ሰብአዊ ምክንያቶችን ጨምረውበት ነው ግን ወረራ ያከናወኑት። ጋዳፊ ተገደለ። ከዛስ የወርቅ ዲናር የሚባለው ሀሳብ ከጋዳፊ ጋር አብሮ ሞተ። ከዛስ ነዳጅ በዶላር ወደ መገበያየቱ ተመለሰ ማለት ነው። ወረሩ፣ ዶላራቸው ሴኪር አድርገው ወጡ። ዶላር የዓለም አቀፍ የግብይት ስርዓት መሆኑ ቀጠለ ማለት ነው። የፔትሮ ዶላር የሚባለውን ሀሳብ ነው እሱ ዶት የሚገጣጥመው። አሁን ስላለው የኢራንም ጦርነት ይናገራል። ግን ደግሞ ገና ከ1971 ጀምሮ የአሜሪካው ፕሬዚዳንት የነበረው ኒክሰን ከኒክሰን በፊት ሀገራት ያላቸውን ገንዘብ በሚያከማቹት የወርቅ መጠን ይተምኑ ነበር። የዚህን ያህል ብር ያለው የዚህን ያህል ወርቅ አለው እንደማለት ነው። ነገር ግን ኒክሰን ይሄኛውን ስርዓት ሻረና በቃ በአሜሪካ ዶላር በወረቀት ፊያት የሚባለው ገንዘብ እንዲገበያይ ሀሳብ አመጡ። ከዛ በኋላ ተግባራዊ ሆነ። ተስፋ የዚህን ያህል ወርቅ ያለው የሚባለው ሀሳብ ቀረ ማለት ነው። ሪዘርቭ በተለይ ዶላርን የያዘ ወደሚለው አስተሳሰብ መጡ። የዛን ጊዜ በወርቅ እየተደገፈ ስላልነበረ የአሜሪካ ዶላር መውደቅ ነበረበት። ብቸኛ ተስፋ ነው። በቃ ፕሮሚስ ነው። የዚህን ያህል ገንዘብ አለኝ ነው የሚባለው እንጂ ዋስትና ሆኖ የሚያዝ ወርቅ አልነበረም። ግን ዶላር አልወደቀም በዛን ጊዜ። ኒክሰን የአሜሪካውን ፕሬዚዳንት ኒክሰን በ1971 ይችን ከወሰነ በኋላ ወዲያው በ1974 አንድ ድርድር አድርገዋል ከ3 ዓመት በኋላ። እንደውም ሄነሪ ኪሲንገር የሚባለው በትውልድ ጀርመናዊ ነው፣ ግን የአሜሪካ ዲፕሎማት የነበረው ነበረ። ከ1935 በፊት ጀርመናዊ ነው። ከ1935 እስከ 43 ደግሞ የሚውለ 8 ዓመት ደግሞ ሀገር አልባ ነበረ ኪሲንገር። ከ1943 ጀምሮ እስኪሞት በ100 ዓመቱ ነው የሞተው። እስከ 2023 ድረስ ደግሞ አሜሪካዊ ነበር የነበረው እና በኒክሰን ጊዜ ስቴት ኦፍ ሴክሬታሪ የነበረው ማለት ነው። እና ዲፕሎማትና ፖለቲካል ሳይንቲስት ነው። ድርድር አደረገ ከነ ሳውዲ አረቢያ ጋር። ድርድሩ ምንድን ነው? በቃ ሳውዲ አረቢያ ከፍተኛው የነዳጅ አምራች ስለነበረች ነዳጅሽን መሸጥ ያለብሽ በአሜሪካ ዶላር ነው። አንቺ ይሄን ለምታደርጊበት ደግሞ አሜሪካ ወታደራዊ ጥበቃ ትሰጥሻለች፣ ትጠብቅሻለች የሚል ስምምነት አሁንም ድረስ ኤግዚስት ያደረገ ስምምነት አደረጉ። ፖለቲካሊ ምንድነው ሰኪር አድርገው የወጡት ማለት ነው? ዶላርን ነው ሰኪር አድርገው የመጡት። ዶላራቸው ሰኪር አድርገው መጡ ነው እሱ እያለ ያለው። እንዲህ ሲጠብቁት ነው የኖሩት። ስለዚህ ነዳጅ በዶላር ብቻ አሁን በዓለም ላይ አሁን ከ90 በመቶ በላይ የነዳጅ ግብይቶች የሚከናወኑ 100%ም አንዳንድ ቦታዎች ላይ እንደዛ ነው በዶላር ነው። ስለዚህ ነዳጅ በዶላር ብቻ ስለሚሸጥ ሁሉም ሀገራት ዶላር ይፈልጋሉ። ያ ደግሞ የአሜሪካን ኢኮኖሚ ጠንካራ ዶላርን ጠንካራ መገበያ እንዲሆን አድርጎታል። ስለዚህ አሜሪካ ዶላርን የጠበቀችው በጦር መሳሪያ ነው የሚል ሀሳብ ነው እየተናገረ ያለው። ይህ ግን የውድቀቱ ምንጭ ደግሞ ሌሎች ነገሮች እየመጡበት ነው። አሁን እንኳን ለምሳሌ ኢራን ከቻይና ጋር በተለይ ጦርነቱ ከጀመረ በኋላ 2026 ጦርነቱ ከጀመረ በኋላ ኢራን ከቻይና ጋር ነዳጅም በዩዋን ነው ስትገበያየ የነበረው። በቻይና ገንዘብ ትሸጥላታለች እና በሆርሙዝ ሰርጥ በኩል የቻይና መርከቦች ያልፉ ነበር። ለሱ ክሪፕቶ ከረንሲ ትቀበል ነበር። ስለዚህ ምን ሆነ ማለት ነው? በሆርሙዝ ሰርጥ በኩል የነዳጅ ግብይት በምን እየተከናወነ ነበር? በክሪፕቶ ዶላር ከስርዓቱ እየወጣ ነበር። አሜሪካን አይታለች። ራሽያም ከጦርነቱ በኋላ ከቻይና ጋር በዩዋን ነው ስትገበያይ የነበረው። ስለዚህ ኢራን ውስጥ ያለው ጦርነት ዶላርን ሴኪዩር የማድረግ አይነት ጦርነት ነው እሱ የሚለው። ሁሉም እንደዛ ነው የሚያደርጉት። ለምሳሌ ቻይና የቤልት ኤንድ ሮድ ፕሮጀክቶችን መታ ለዓለም ብታስተዋውቅም ግን ዋናው ቁም ነገር በዩዋን እንዲገበያዩ ለማድረግ ነው። ዩዋን ሪዘርቭ ሆኖ እንዲያገለግል ለማድረግ ነው ይህም በሙሉ የምታደርገው እና እንደዚያ ሙከራ እየተደረገ ነው። ለምሳሌ የኢራቅ ፓርላማ 2025 ላይ ኪዮሳኪ እንደሚለው ነዳጅን ከዶላር ይልቅ በዲናር ለመሸጥ ድምፅ ሰጥተዋል። ሳውዲም ነዳጅን በዩዋን ለመሸጥ ውይይት አድርጋለች። በተለይ ከብሪክስ በኋላ የመጡ አንዳንድ ሀሳቦች ናቸው። ህንድ ከሩሲያ ጋር ነዳጅ በሩፒ እየተገበያየች ነው። በየራሳቸው ገንዘብ ግብይት እያከናወኑ ነው።
ኦልሞስት 100% የሚሆነው በራሽያና በቻይና መካከል ያለው የነዳጅ ግብይት ሲከናወን የነበረው በየራሳቸው ገንዘብ ነው፣ የከረንሲ ስዋፕ እያደረጉ ማለት ነው። ይሄ ዶላርን በጣም የሚያሰጋው ፖይንት ላይ እየደረሰ ነው የሚል ሀሳብ አለብን። ምክንያቱም ዶላርን የተገዳደሩ ሀገራት በሙሉ ከዓለም አቀፍ የፋይናንስ ስርዓት ሲሰረዙ ነው የኖሩት። ራሽያ እንደዛ ተደርጋለች፣ ከስዊፍት ወጥታለች። ኢራን፣ ኩባ፣ ቬንዙዌላ ዶላርን ተቃወሙ፣ ከዓለም አቀፍ ስርዓት ውስጥ ወጡ ማለት ነው። ብሪክስም የተቋቋመበት በደንብ የሚታይ ከሆነ ስለ ወዳጅነት ሲባል የተደረገ ስምምነት አይደለም። በቃ ከዶላር ጥገኝነት አባል ሀገራትን ለማስወጣት ነው። ዋናው ዓላማ ከሱ ነው። ቻይናና ኢንዲያ በየራሳቸው ገንዘብ ተገበያዩ ማለት ከዶላር ጥገኝነት እየወጡ ነው ማለት ነው። ብራዚልና ቻይና በየራሳቸው ገንዘብ ተገበያዩ ማለት ከዶላር ጥገኝነት ራሳቸውን እያስወጡ ነው። ሌሎቹም ሀገራት ማለት ነው። እና የዶላር የውድቀት ምንጭ ከሆነ የሚሆነው ብሪክስ ነው። የብሪክስ ኢኮኖሚ በጣም ጠንካራ ነው። የግብይት ስርዓቱን በጣም እያሳደገ ነው። ስለዚህ የዶላር መጨረሻ መጥቷል ወይ ተጠንቀቆ የሚል አይነት ሀሳብ ያለብን። ስለዚህ በዓለም ላይ አሜሪካ እጇን አስገብታ የሚደረጉ ጦርነቶች በአብዛኛው ከታዩ ከረንሲዎቿን ፕሮቴክት ለማድረግ ጠቅላላ ኢኮኖሚያን ፕሮቴክት ለማድረግ ያለ ፍላጎት ባህሪ ነው። ላዩን ሌላ ፖለቲካ ይመስላል፣ ግን ዶላርን ፕሮቴክት ለማድረግ የሚደረግ እንቅስቃሴ ነው የሚል ሀሳብ ነው። ደግሞ በተደጋጋሚ ብዙ ጊዜ የምናነሳቸው ሀሳቦች ስለነበሩ ለእናንተም ሼር ላደረጋችሁ ነው። ስለዚህ የነዳጅ ጦርነት ብታዩ፣ ሌሎች የዓለም በሌላ ምክንያት የሚነሱ ጦርነቶች ከተመለከታችሁ ዶላርን ፕሮቴክት ለማድረግ የሚደረግ ነው። ስለዚህ ይህን ሀሳብ ሼር ለማድረግ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።